ሁለተኛው ደግሞ ሌዘር ጀት ፕሪንተር ነው። ሌዘር ጀት ፕሪንተር በባህሪው ምንድነው ሲገዛ ዋጋው ከፍ ያለ ነው። ከማን አንፃር? ከከለር ፕሪንተሮች አንፃር ዋጋው ከፍ ይላል፣ ግን ራኒንግ ኮስቱ በጣም ትንሽ ይሆናል። ራኒንግ ኮስት ማለት በእያንዳንዱ ወረቀት የፕሪንት ኮስቱ በጣም ትንሽ ነው። ስለዚህ ለቢሮ አገልግሎት ስንል ራኒንግ ኮስቱ ማነሱ ብቻ አይደለም። ሌላው ምንድነው የሚሰጠን ጥቅም? ፈጣን ነው። በፍጥነት ብዙ ገጾችን በአንድ ጊዜ ፕሪንት አድርጎ ማውጣት ይችላል። ሶስተኛው የፕሪንተር አይነት የምንጠቀምበት ኦል ኢን ዋን የሚባሉ ሪሰንት ቴክኖሎጂ የሆኑ ቢሮአችንን ስብስብና ቅልብጭ የሚያደርግልን ፕሪንተሩንም ስካነሩንም ኮፒየሩንም አንድ ላይ ይሰጠናል። እነዚህ ኦል ኢን ዋን ፕሪንተሮች ሁለቱም አይነት ሊሆኑ ይችላሉ። የኢንክም የሌዘር ጀትም ፕሪንተር ሊሆኑ ይችላሉ፣ ግን ሶስቱንም አገልግሎት ፕሪንት፣ ስካን፣ ኮፒ፣ አንዳንዴ ደግሞ አንድ ስቴፕ ከፊልና ፋክስም ይጨምራል። ፋክስ ቴክኖሎጂ በእርግጥ አሁን እየወጣ ነው፣ ግን አራቱንም ይጨምርና ኦል ኢን ዋን ተብሎ ይመጣል። እነዚህ ለቢሮም ለቤትም ሱፐር የሆኑ ፕሪንተሮች ናቸው። ራኒንግ ኮስታቸውም ሞዴሬት ነው፣ ብዙ ውድ አይደለም። እነሱ አሉ። አራተኛው የፕሪንተር አይነት ተርማል ፕሪንተር። ተርማል ፕሪንተር የሚያገለግለን ደረሰኞችን ለመቁረጥ እና ሌብሎችን እቃዎች ላይ ለማተም የሚረዳን ተርማል ፕሪንተር ይባላል። አምስተኛው ባለፈው አውርቻለሁ ዶት ማትሪክስ ፕሪንተር። ፕሪንተር ለመግዛት መስቀል አደባባይ የሰማዕታት ሚውዚየም ከመምጣቱ በፊት ፕሪንተሩን ለምንድን ነው ፈልገው? ለልጆቼ ለጥናት ነው፣ ለቢሮ ደግሞ ፕሪንት ላደረግበት ነው ደብዳቤዎችን፣ አሊያም ደግሞ ሌብል ፕሪንት ላደረግበት ነው የሚለውን ነገር ከመለሱ በኋላ እኛ ጋር ሲመጡ እኛ ደግሞ የተለያዩ ፕሪንተሮችን በፍላጎቶ እናቀርብሎታለን። ኖታ